ነው ሲጀምር ከዚህ በላይ መስማት አልፈልግም። ገንዘብ ትችያለሽ። እቺ ነው ገንዘብ የምወደው። ታዲን ማንነቱን ታውቂዋለሽ። የገንዘብ ሰው አይደል፣ የፍቅር ሰው ነው። ለማታውቀውን አሁን እንዴት ነው የምትለኝ? ወደ ሌላኛው ኮሜንት ጽዋው ሲሞላ የማይተነፍስ ማን አለ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ነው ስራ፣ ህይወት እንዴት ይዟችኋል? ያለ ቪዲዮ ልሰራላችሁ ነው ያሰብኩትኝ። ማሂን ፕራንክ ከማረገው የቪዲዮ አይነት ትንሽ ወጣ ያለና ትንሽ ጠንከር ያለ ነው። ቪዲዮ ሰርተን ስንለቅ ታውቁታላችሁ እንግዲህ ፖዚቲቭ ኮሜንት የሚሰጣል፣ ኔጌቲቭ ኮሜንት የሚሰጣል እና ከሚሰጡት ኔጌቲቭ ኮሜንቶች እኔ በጣም ታዘብ ነበርና እስኪ ከነዛ ኔጌቲቭ ኮሜንቶች አንድ ሁለቱን መጀመሪያ ሰሌክት አደርጋለሁ። ሶስተኛውን ደግሞ ከራሴ ከአእምሮዬ አመንጭቼ የፈጠርኩት ሀሳብ ነው። በዛም ፕራንክ አረጋታለሁ። እንግዲህ ጠቅላላ ወደ 3 ኮሜንቶች። አሁን እንዳጋጣሚ ሱቅ ዕቃ ልትገዛ ሄዳለች። ልክ ስትመጣ የሰጡት ሀሳብ በትክክል እሷን ኤክስፕረስ እንደሚያደርግ አድርጌ ነው የምገልጸው። ኮሜንት አድራጊዎቹን ሰፖርት አድርጌ አላስቡት እንግዲህ የራሳችሁ የሆነ ሰው ሌላኛውን የውጭ ሰው ደግፎ የራሳችሁን አካል ሲያንቋሽሽ የራሳችሁን ሰው በጣም ሲፈርድበት እንግዲህ ምን ሊሰማው እንደሚችል አስቡና ማሂ የሚሰማትን ስሜት እንግዲህ አብረን እናያለን። የሚያበረታታችሁ ሰው አለ፣ በጣም አፕሪሼት የሚያደርጋችሁ ሰው አለ። እንግዲህ ቃል ታውቃላችሁ ፓወር አለውና የሰው ልጅ አንደበት ሰውን ምን ያደርጋል? ይጠግናል፣ አፕሪሼት ያደርጋል። በተመሳሳይ ደግሞ የሰው ልጅ አንደበት ደግሞ የሰውን ቀስም ይሰብራል። ነገር ተመልሶ ወደ ራስ ነውና የሚመጣው። ወደ ሰው ኔጌቲቭ ነገር ከመወርወራችን በፊት እንደው ፊልተር ብናረግ ብናጣራ የምናወራውን ነገር የሚል እምነት አለ። በሰው ቃላት ሩጫቸውን የሚያቆሙ ቅስማቸው የሚሰበሩ ሰዎች አሉና በሰው አንደበትና ሀሳብ ላለመሰበር በጣም ኢሞሽናሊ ስፒሪቹዋሊ በሁሉም ዘርፍ በጣም ስትሮንግ መሆን ያስፈልጋልና አብራችሁን ሆኑ። በጣም የሚገርመው ምንድን ነው? አይደብርሽም? ምንድን ነው የሚደብረኝ? ከኛ ዩቲዩብ ቻናል ላይ ማለት ነው በጣም ሜዲቴት ያደረገኝ መሰለኝ ነገር። እሺ 3 ኮሜንት አይቼ በጣም ገረመኝ። አንቺ ምንድን ከዛ ሁሉ ኮሜንት 3 ኮሜንቶች ናቸው ትኩረቴን የሳቡትና የመጀመሪያውን ላንብብልሽ። እሺ ማሂ ፕሊስ አትጩሂ፣ ድምፅሽን ቀንሺ፣ ድምፅሽ በጣም ነው የሚረብሸው ይላል የመጀመሪያው። እሺ አይ ገርሞኝ እኮ ነው። ምኑ? ማሂ አትጩሂ፣ ድምፅሽ ይረብሻል፣ በጣም ዲስተርብ ያደርጋል የሚለው ኮሜንት በጣም ገርሞኝ ነው የምልሽ። ለምን ገረመ? ጮኸልሽ ይሉኛል። እኔ አንዳንዴ ማለት ነው በጣም ቀስ ብዬ ራሱ ጮኸልሽ ይሉኛል። ከአንቺ ካራክተር ጋር እውነተኛውን ነገር ማንጸባረቃቸው በጣም ነው የገረመኝ ነው የምልሽ። ትጮኸልሽ በጣም። አንዳንድ ሰው ሁሉም ሰው ወደ ራሱ ነው እንጂ መመልከት ያለበት የሰውን ሀሳብና ኮሜንት መመልከት ሰው በሚሰጠው ነገር ላይ ተመርኩዞ ራሱን መዳኘት አያስፈልግም የሚል አባባል አለ በነገራችን ላይ። ግን ይሄ ሮንግ ነው። ምክንያቱም እኔ ላይ ያለውን ቢሄቨርና ካራክተር ሰዎች ናቸው የሚያውቁት። ስለዚህ አሁን ይሄ አራት ጩሂ፣ ድምፅሽ በጣም ይዘጋል፣ ይረብሻል ማሂ የሚለው ድምፅ ዳትስ ሪል በነገራችን ላይ ማለት ነው። እና በጣም ገርሞኝ እኮ ነው። እንዴት ሪል? ምን ሆነ? ድምፄ ይረብሸኛል እያልክ ነው? እኔስ ጀምር አስተካክያለሁ። ራይት ባይ ዘ ዌይ ይሄን ኮሜንት የጻፈችው ልጅ እንጃ ብቻ ትክክል ነች። እንዴት ማለት የሆነ ድምፅሽ ታውቂያለሽ እናት። እኔ አሁን ድክመቶችን ጥንቅቅ አድርጌ ነው የማውቃቸው። ያለብኝ ጠንካራ የኔ ስትሬንግዝ ምንድን ነው፣ ጥንካሬ ምንድን ነው፣ ደካማ ጎኔ ምንድን ነው የሚለውን በጣም ጠንቅቄ የማውቅ ሰው ነኝ በነገራችን ላይ። ከአንቺ በጣም አላስፈላጊ ነገር በሙሉ የድምፅሽ ጩኸት እውነታ ነው። ይሄ ማስተካከል አለብሽ። በጣም ዲስተርብ ያደርጋል ከካሜራ ጀርባ ራሱ። ይህ ማን የኔ ድምፅ ነው? አዎ የወንድ ድምፅ ነው። ሌላ ያላጥላል በጣም ልጮህ ምናምን እንዴ ያኔ ትጮሃለሽ ሲሉኝ ራሱ እንዲህ በጣም እጮሃለሁ እንዴ ምናምን ስለ አስጮሂ ምናምን አላልከኝም እንዴ? ወይኔ እና አስጮሂ አላልከኝም? ሁሉ ነገር አይነገርም ታውቂያለሽ። ሁሉ ነገር አይነገርም። ድምፅሽ በጣም ለምሳሌ በጣም ይደብረኛል። ሊሆን መስማት የማልፈልግበት ሁኔታ ራሱ አለ። እንግዲህ የሰው ልጅ ደግሞ ሲፈጠር ሙሉ ሆኖ አይፈጠርም ታውቂያለሽ። አንቺ ያው ብዙ ጠንካራ ጎኖች ቢኖሩሽም እንደዚህ አይነት ዊክነሶች ድክመቶች ደግሞ አሉብሽ። ይህን አምኖ መቀበል ያስፈልጋል በነገራችን ላይ። እና ሰው ሳያይ ኮሜንት አያደርግም እውነታውን ሳይመለከት ማለት አባት ምን እያልክ ነው? አባት ማለት ምን እያወራህ ነው ያለኸው? እንዴት ያጋባኸኝ እኮ። እንዴት አሁን እያወራህ ያለው ነው
የማሂ ድምጿ ዘጌ ነው፣ ይረብሻል። ድምጿ ነው። ቮሊዩሙን ትቀንስ። እንዴ እንዴት ነው ዲስተርብ የሚያደርገው? ስናገር ሰው ነቃ ብሎ ያዳምጣል ብዬ ስላሰብኩ ነው ቮሊዩምን የጨመርኩት እንጂ እኮ እኔ ጯሂ ሁኜ አይደለም። ኧረ እናት ሴት እንደዚህ አይነት ድምፅ ማውጣት የለባትም እኮ እየጮክሽ ነው እንደዚህ እያሉኝ ስልህኝ እና ላይፍ ላይ በነገራችን ላይ ልንገርሽ ምናልባት ድምፅ ጨምረው ይሆናል እያዳመጡ ያሉት አላልከኝም? ወይኔ እኔ ታታኛሽ ባህሪን ታዴ ማስመሰል አይችልም። ሰዎች ከኛ የህይወት ታሪክ ከኛ ዩቲዩብ ኤክስፒሪየንስ ሊማሩበት የሚገባ ነገር አለ። አሁን ድምፅሽ እውነት ለመናገር ይረብሻል። ወልሹር እንዴት አሁን እንደዚህ የሴት ድምፅ ነው የኑሮሽ ነው ያልኩሽ። ታዲያ እንደዚህ አይነት ኮሜንቶች እየጮሽ ነው ሲሉ እየጮሁ ነው እንደ ስልህ፣ አረ ምናልባት ድምፁን ወይ ታስተካክያለሽ ብዬ ነዋ። በጊዜ ሂደት ግን ሳስበው ስንበላ መጮህ፣ ስንተኛ መጮህ፣ ቪዲዮ ስንሰራ መጮህ ይይስ እኔ ስንተኛና ስንበላና ስተኛ ጮህ ያለሁኝ እኔ ቪዲዮ ስሰራ በጣም ነው የምጮሂው። መቼ ኧረ እኔ አልጮህም። ምንድን ነው የሚባለው? ሰው ራሱን ለመታዘብ ራሱን በመስታወት ማየት አለበት ይባላል። ራሱ ማንኝ የሚለውም በመስታወት ፊት የምቆመው ይሄ ውጫዊ ማንነትሽን ለመረዳት ፊዚካላዊ ይሄ አካላዊ ማንነትሽን ለመረዳት ሳይሆን የውስጥሽን ማንነት ለመረዳት ሰዎች ወደ ውስጣቸው ማየት አለባቸው ነው። መስታወት ላይ ቆመው ይሄ የውጫውን አካል እንደሚያዩት ሁሉ ለአንቺ አይታወቅሽም። ኔ ወይ በጣም ነው የምጮህ፣ ይኸው ዲስተርብ ያደርገኛል፣ ይህን አስተካክሊ ነው። ደዝም ማተር ችግር የለውም እኮ ይሄ አይደለም። ምን ነው ገረመሽ? ታዲያ ለምንድን ነው እንደዚህ ጮኬብህ? ከነገ ዛሬ ታስተካክያለሽ እያልኩ ነዋ። አይደለም ያልኩትን እኮ ነው ጮሽ የምትለኝ። ቪዲዮ ላይ ቮይስ ሰራ ምናልባት ጮሄ ሊሆን ይችላል ማለት ሳይሰማን ቪዲዮ ስንቀርጽ ልጮ ረጋ በይ በቃ። በነገራችን ላይ ትክክል ናቸው። ብዙ ኮሜንት አይቻልም። ረጋ ይሄ ኢሞሽናል ኢንተሊጀንስ የሚባል ነገር አለ። እሱም ማወቅ አለብሽ። በጣም ይሰለቻል። እሱ መቼ ተንጣጥቼ ነው እንደዚህ ወደ ሌላው ኮሜንት ካላመሽ ሰውሽ ኮሜንት ሊያደርግ ይችላል። ሻን ያሉት ራስሽን መገምገም ነው የሚጠበቅብሽ። እናት ኮኔ መቼ ነው የጮኩት? እሺ እያንዳንዱ ሞመንት በዚህ ቀን በዚህ ማይክሮ ሰከንድ ላስታውስ። እኔ ነብይ ነኝ። እያንዳንዱ ቅጽበት አስታውሳለሁ። የሆነ ብርጭቆ አምጥቼ ውሃ ሞላሽበት አይደል? ውሃው ሲሞላ ይፈሳል አይፈስም? ይፈሳል። ለምን? ስለሞላ። ካልሞላ ሲፈሳል አይፈስም? እኔም ተጠራቅሞ እስኪ እናት ወደ ሌላኛው ጥያቄ እንሄድ። በጣም ወይኔ ሌላኛው ደግሞ አረ ማሂ ኪችናችሁ በጣም ይዘጋል። ከግቢው ውስጥ ሴት የለም ወይ? ወይኔ እኔ በጣም የተሸማቀቁበት ኮሜንት በጣም ሴት የለም ወይ? በጣም ደጋግሜ ሪፒትድ ላይ ያየሁት ኮሜንት ይሄ ነው። ሴት የለም ወይ? አስምሪበት። ሴት የለም ወይ? እኔ አንድ ነገር ልንገርሽ፣ ላጤ ሁኝ ራሱ ማለት ነው የኔ ኩሽና እንደዚህ ተዘግርጎ አያውቅም። እሺ ኩሽና ተዝረክርኮ አያውቅም። ሴት የለም የሚል አለ ኮሜንት ላይ አለ። እሺ ለምንድን ነው ዛሬ ኮሜንቶቹ ላይ እንደዚህ ነው ብለህ መናገር የፈለግከው? ጽዋው ሞላ እያልኩሽ እኮ ነው እንዴ። ላጤ ሁኜ እንደዚህ ተዝረክርኬ አላውቅም። እኔ ማታ ነበር የምመጣው አዳር ጀምር። አሁን ምንም አይነት ሪዝን መስማት አልፈልግም። ሰው ድክመቱ ሲነገረው አሜን ብሎ መቀበል አለብን። ከዛስ ከተቀበለ በኋላ ወደ ተግባር። ኧረ ማሂ ይሄ አንቺ ማንነት አይደለም። ኢትስ በጣም ይደብራል። ይሉሽ አይደለም ታወራው ነገር ለምን ውሸት ታወራለህ? እውነቱን አትናገርም? ለምንድን ነው መዋሸት የፈለግከው? ይህን ኮሜንት የጻፈውን ሰው አግኝቼ ብሸልመው ራሱ ደስ ይለኛል። ብሸልመው እንዴት ደስ ይላል። በነገራችን ላይ ሰው የልቡ ፍላጎቱ ስሜቱ ሲወራለት እንዴት ደስ ይላል። ምን እየሆንክ ነው? አሁን ተዋሻለህ። ለምን ደግሞ ዋሻው? ቆሻሻ ነው የምትለው ነገር ቆሻሻ ነው እንዳለ ቤቱ። ውሸት ለምንድን ነው ማውራት የፈለግከው? አሁን አውቃለሁ በዚህ ምድር ላይ እውነት የሚናገር ሰው እንደ እብድ እንደሚቆጠር። ለምሳሌ ከብዙ ሰዎች መካከል ኧረ ሰኝ ጥያቄ እየጠየኩሽ ነው። በነገራችን ላይ ብዙ ሰዎች መካከል አንድ ሰው ራቁቱን ብታይ እብድ ነው አይደለም? ለአንቺ ይህን ብቻ መልሽልኝ። ከብዙ ሰዎች መካከል አንድ ሰው ራቁቱን ብታይ እብድ ነው አይደለም? ለአንቺ
ጤነኛ ነው፣ ጤናውን አጥተዋል፣ በሽተኛ ነው ትያለሽ አትይም? ይሄን ብቻ መልሽልኝ። ይሄ ከዚህ ጋር ምንም አያገናኘውም። በቃ ጤነኛ ነው ወይም አይደለም መልሽልኝ። ከብዙ ሰዎች መካከል አንድ ሰው ራቁቱን ሆኖ ብታዩ ጤነኛ ነው አይደለም? መልሽልኝ። አይደለም ጤነኛ አይደለም አይደል? ግን ጤነኛ ነው። ለምን በይ። ከብዙ ሰዎች መካከል እውነት የሚናገር አንድ ሰው ካለ ያ ሰውዬ ልክ እንደኔ እብድ ነው ማለት ነው። አየሽ፣ አንድ ሰው ራቁቱን ስለሆነ እብድ ነው አይባልም። እኔም እውነትን ስለተናገርሁ ጤነኛ አይደለህም አልሽኝ። ሰው እንዴት በደቂቃ ይቀየራል? አንድ ጊዜ የነበረ ኮሜንት ላይ ያነሳ ለምን ነው እያልክ የምታወራው? ምን ሆነ ነው ዛሬ? በዚህ እኮ ግድና አንግባባም። ይሄ ብቻ መስሎሽ ነው ኮሜንቱ? ይሄ ብቻ መስሎሽ? ኧረ ተመልካች ግን ንስር የሆነ አይን ነው ያላቸው። ንስር ታውቂያለሽ፣ ከደመና በላይ ከፍ ብሎ ውስጥ የመሬቱ ሳቅጣ ውስጥ ያለውን ጥቃቅን ነገር የማየት አቅምና ፖቴንሻል አለ። በነገራችን ላይ የእኛ ተመልካቾች ልክ እንደዛ ናቸው። ዲያር ኢግል ንስር ናቸው። ሌላኛው በጣም የገረመኝ 3ኛው ኮሜንት ነው። ማህሌት እርግጠኛ ሁኜ የምነግርህ የገንዘብ ሰው ነች ይችላል። ምንድነው ስለምንድን የምታወራው? አልሸልመው በአካል አላገኘው። ምኑን ነው የምሸልመው? አሁንስ ዝም ብለህ መስመር ለቀቅ። አበዛኸው። በቃ ዝም በል፣ በቃ ዝም ብል። ከዚህ በኋላ መስማት አልፈልግም። ማያንቺ ፓርቲ የገንዘብ ሰው ነች ሲጀምር። እኔ ምንድን ነኝ የገንዘብ ሰው? ገንዘብ በጣም ነው የምትወጂው። መቼ ነው የምወደው? እኔ ገንዘብ ሰው ነሽ ያልከኝ ምክንያት እንደዚህ የሚል ኮሜንት አለ? ከምንም ብለኸኝ የማታውቅ ነገር ዛሬ ለምንድን ነው ያልከኝ? አዳምጪኝ። ምን ለማለት ፈልገህ ነው? መቼ ነው ገንዘብ የምወደው? አዳምጪኝ። አክሽፎ ገንዘብን መውደድ የኃጢአት ስር ነው ይላል መጽሐፍ። ገንዘብ በራሱ ኃጢአት ነው እያል አይደለም፣ ግን ሰዎች ገንዘብን መቆጣጠር አለባቸው እንጂ ገንዘብ እነሱን ባሪያ ሊያደርጋቸው አይችልም። ምክንያቱም የሰው ልጅ በፈጣሪ አምሳል የተፈጠረ በጣም እጅግ ዘላለማዊ የሆነ ታላቅ ፍጡር ነው። በነገራችን ላይ በእኔ መረዳት ግን የሰው ልጅ ዝቅ ብሎ በቁስ በማቴሪያል በገንዘብ በንብረት በልብስ ልቦናው ሲታወር ልክ እንደ እንስሳ መኖር ይጀምራል። በነገራችን ላይ እንዲህ ሲጀምር የሰው ልጅ እኮ ሀገሩ በዚህ ይሄ ፕላኔት እኮ የኛ ሀገር አይደለም። ጀስት ላይክ እንደ እንግዳ ነው መኖር ያለብን። ከታዘብኩት ደግሞ ዩአር እንዲ ገንዘብ ስላለኝ ነው ነገሩ። ምንድን ነው ገንዘብ ያለው ማለት? እኔ እናንተ ስንገናኝ ገንዘብ ነበር አነሰማለግን ያው ከሰው የተሻለ ነገር ነበር። ምንድን ነው ከሰው የተሻለ የነበረው? ይህ ዓለም ሲጀመር እንዴ የጥቅም ዓለም ነው። ኢየሱስ ክርስቶስን እንኳን አሳልፎ የሸጡትና የገደሉት በጥቅማቸው ስለመጣባቸው ማለት ያገኙት የነበረውን ጥቅም በማጭበርበር በውሸት ስብከት በውሸት አስተምህሮ ምናምን ላይፋቸውን የመሰረቱ ሰዎች ስለነበሩ ያን የሚያናጋ ሀሳብ ይዞ ስለመጣ አስወገዱት። ይህ ዓለም ውሸታም ነው። በነገራችን ለጥቅም ብቻ በኢየሱስ ክርስቶስ እንዲህ አይነት ይህ ዓለም የበርባን ነው። የጲላጦስ ነው ያለ የውሸት የአስመሳይ ሰው እንዴት ቢያስመስል የዘጋ ህሊናው። በነገራችን ላይ ህሊና ትንሹ እግዚአብሔር ነው ማለት ሰዎች የሚያገኙት ጥቅም ይቅርባቸው እንጂ የህሊናን ሰላም መጠበቅ አለባቸው። ስለምንድን ነው የምታወራው እኮ? የህሊናውን በር የጠበቀ ሰው እዚህ የቀዘቀዘው ሲራሚክስ ላይ ተኝቶ እንቅልፍ ይወስደዋል። እንግዲህ እና ሰው ጠቅመኛ ነው። አንቺ ገንዘብ ትወጃለሽ፣ ገንዘብ አይሽ ነው። መቼ ነው ገንዘብ ወደስ ምንድነው የምታወራው? በጊዜው ገንዘብ ትወጂ ነበር። ወደ እኔ የመጣሽው የተወሰነ አነሰ ማደግም የተወሰነ ገንዘብ ነበር። ይሄ ዛሬ እንደዚህ አይነት ቃላት የምታወጣ ነው? ወይኔ የሰው ትዕግስት እኮ ያልቃል። ሰው ነኝ እኮ ነብይ ማለት ምን መልአክ ነኝ እኔ? እንደዛ አይመስልም። እሺ ለምን ውሸት ታወራለህ አሁን? ገንዘብ ትወጃለሽ እንጂ እንዴ? እሺ ከኔ ምን ወደድሽኝ? እንደው ሳይዋሽ ትለኛለ መጣ ምን እያሰ የባሰ መጣ። ይህ ሁሉ ውሸት ምንድን ነው? እስኪ አሁን የምታወራው ውሸት ምንድን ነው? ኮሜንት ማለት ለምንድን ነው የምታወራው? የገንዘብ ሰውነት የሚለው ኮሜንት ትክክል ነው እንጂ ገንዘብ ሰው ነሽ ሲጀመር እንደዚህ አይነት ኮሜንት የለም። አብዛኛው ባለ ትዳር ራሱ አስመሳይ ውሸታም ነው። ፍቅሯን ብቻ እንጂ ሚዲያ ላይ የሚወጣው እንዲህ አይነት ውይይት ደካማ ጎን ሰዎች ይማሩበታል ምናምን ብሎ በማሰብ ወደ ውጭ የሚወጣ ሰው የለም። እኔ ግን አወጣለሁ። ማታውቀውን
ለምንድን ነው ሁሉ ውሸት? ለምንድን ነው መዋሸት የፈለግከው? ትዕግስቴን እያስጨረስከኝ። በቃ ከዚህ በኋላ ምንም አታውራ። ከዚህ በኋላ ውሸትን ቁጭ ብዬ ነው የምሰማበት። አሁን በኋላ ደካማ ጎንሽን አልናገርም። ተይኝ ስትፈልጊ። ደካማ ጎን እኮ ተነጋግረን እናውቃለን፣ ግን እንደዚህ በውሸት አይደለማ። ነጭ ይዝነጭ ጥቁር ጥቁር ጠረ ነገር አታውራ። ሰዎች በሁለት አይነት መንገድ ገንዘብ ያገኛል። አንደኛው በጨለማው። ትዕግስት በእናትህ ተው፣ በእናትህ የማይሆን ምሳሌ እየሰጠህ አታውራ። በቃ